የዘውትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ። የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። በጅቡቲ በኩል የታሰበው ምንድነው? የኡጋዴኑ ነዳጅ በጅቡቲ በኩል ሊወጣ የሚችልበት ስምምነት በጅቡቲ መፈረሙ እየተሰማ ይገኛል። ዝርዝሩ የዜናችን ትኩረት ነው። በአማራ ክልል ርዕሰ መዲና ባህር ዳር ከተማ ምን ተፈጠረ? በዛሬው ዕለት በጣና ሐይቅ አካባቢ ተከሰተ የተባለውን አደጋ እንመለከተዋለን። ከዚህ ውጭ የኢትዮጵያ መንግስት በሳውዲ አረቢያ የሞት ፍርድ የሚጠባበቁ ዜጎች እንደዚሁም በደቡብ አፍሪካ በማንነታቸው የጥቃት ሰለባ የሆኑ ዜጎችን በተመለከተ ምላሽ ለመስጠት አዲስ ስልት ስለመዘጋጀቱ ይፋ አድርጓል። እንመለከተዋለን። እንደዚሁም የአሜሪካው ፕሬዝዳንት የዓለማችን የነዳጅ ዋጋ እንደሚቀንስ ቃል ገብተዋል። በሆርሙዝ ሰርጥ በእገታ ላይ የሚገኙ በሺህ የሚቆጠሩ ነዳጅ ጫኝ መርከቦችም እጣ ፈንታቸው በቅርቡ ይወሰናል ብለዋል። ዝርዝሩ የዜናችን ትኩረት ነው። ሌሎችን ወቅታዊ ጉዳዮችን እንመለከታለን። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። በጅቡቲ በኩል የታሰበው ምንድነው? ከሶማሊያ ክልል ኦጋዴን የሚወጣው ነዳጅ በጅቡቲ በኩል ለውጭ ገበያ ሊቀርብ የሚችልበት ስምምነት ዛሬ ተፈርሟል ተብሏል። የጅቡቲ ፕሬዝዳንት እስማኤል ኦማር ጌሌ ከኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ጋራ በሁለቱ ሀገራት መካከል በሚዘረጉ ግዙፍ የነዳጅና የጋዝ መስመሮች ለመምከራቸውን ከስፍራው የሚወጡ ዘገባዎች አመላክተዋል። ውይይቱ ትኩረት ያደረገው በሁለት ምዕራፎች በሚተገበር የኤነርጂ መሰረተ ልማት እቅድ ላይ ሲሆን ይህ ደግሞ በቅርቡ የዳንጎቴ ግሩፕ በኢትዮጵያ እያደረገ ያለውን እንቅስቃሴ መሰረት ያደረገ ነው። እቅዱ በኢትዮጵያና በጅቡቲ መካከል ያለውን ስልታዊ የኤነርጂ ሎጂስቲክስ እና የውጭ ንግድ አቅም ለማጠናከር ያለመ እንደሆነም ተመላክቷል። ለመሆኑ የታቀዱት ሁለት የፕሮጀክት ምዕራፎች ምን ይመስላሉ? በቀረበው ማዕቀፍ መሰረት ፕሮጀክቱ በሁለቱ ዋና ምዕራፎች የሚተገበር ሲሆን በመጀመሪያው ምዕራፍ የተቀነባበሩ የነዳጅ ውጤቶችን ከጅቡቲ ወደብ ወደ ኢትዮጵያ የውስጥ ለውስጥ ሎጂስቲክስ ማዕከል ወደ ሆነችው ዳዋሌ የሚያጓጉዝ የቧንቧ መስመር ግንባታ ይከናወናል። በሁለተኛው ምዕራፍ ደግሞ በሶማሊያ ክልል ከሚገኙ የምርት መስኮች የሚወጣውን የኢትዮጵያ የተፈጥሮ ጋዝና ድፍድፍ ነዳጅ በጅቡቲ በኩል ለዓለም አቀፍ ገበያ ለማቅረብ የሚያስችሉ የተለያዩ ቧንቧ መስመሮችን የመዘርጋት ስራ ይከናወናል ተብሏል። ፕሬዚዳንት እስማኤል ኦማር ጌሌ ለቀረበው የፕሮጀክት እቅድ አዎንታዊ ምላሽ የሰጡ ሲሆን ሁለቱ ሀገራት አዲስ ስልታዊ አጋርነት ለመመስረትም በሚያስችሉ ጉዳዮች ላይ መስማማታቸው ይፋ ሆኗል። የነዳጅ ማጠራቀሚያ ተርሚናል ግንባታ ውስጥ ምን ይመስላል? ይህ የኮሪደር ውይይት የተፋጠነው በቅርቡ በሁለቱ ሀገራት መካከል የታዩ ሌሎች ዋና እንቅስቃሴዎችን ተከትሎ ነው። የካቲት 11 ቀን 2018 የኢትዮጵያ ኢንቨስትመንት ሆልዲንግስ በጅቡቲ የነዳጅ ማጠራቀሚያ ተርሚናል ለመገንባት የሚያስችል 10 ሄክታር መሬት በይፋ መጠየቁ የሚታወስ ነው። በዚህ የመጀመሪያው ምዕራፍ በዳርማጆግ ኢንዱስትሪ ፓርክ 150 ሺህ ሜትር ኩብ ነዳጅ መያዝ የሚችል ማጠራቀሚያ ለመገንባትም ታቅደዋል። ይህ ቦታ ለቧንቧና ለባቡር መስመር ዝርጋታ ስልታዊ መሆኑ በባለስልጣናት በኩል በይፋ ተነግሯል። ከዚህ ውጪ የጎዴ ግዙፍ የማዳበሪያ ፕሮጀክትም አንዱ ነው። ከዚህ ጋር በተያያዘ ግንቦት 10 ቀን 2018 ጠቅላይ ሚኒስትር አብይ አህመድና የናይጄሪያው ቢሊዮነር አሊኮ ዳንጎቴ በጎዴ የሚገኘውን የማዳበሪያ ፋብሪካ ፕሮጀክት መጎብኘታቸውን ተከትሎ የፕሮጀክቱ የኢንቨስትመንት መጠን ከመጀመሪያው $2.5 ቢሊዮን ወደ $4 ቢሊዮን ከፍ እንዲል ተደርጓል። ይህ የተሻሻለው እቅድ ከካሎቢ የጋዝ መስክ የሚነሳ 110 ኪሎ ሜትር የጋዝ ቧንቧ መስመር፣ የ120 ሜጋዋት የኃይል ማመንጫና በየዓመቱ 3 ሚሊዮን ሜትሪክ ቶን ዩሪያ የሚያመርት ፋብሪካን የሚያካትት ነው። እነዚህ ፕሮጀክቶች ተዳምረው ኢትዮጵያ ያላትን የተፈጥሮ ሀብት ለሀገር ውስጥ ፍጆታና ለውጭ ገበያ ለማዋል የምታደርገውን ጥረት በእጅጉ ያግዛሉ ተብሎም ይጠበቃል። የሰዓቱ ዜናችን እንደቀጠለ ይገኛል። በአማራ ክልል ርዕሰ መዲና ባህር ዳር ከተማ የተፈጠረው ምንድነው? የቅድስት ክርስቶስ ሰምራ ዓመታዊ በዓል ለማክበር የሚጓዙ ተሳፋሪዎችን በባህር ዳር ጣና ሐይቅ ጭና የነበረች ጀልባ በደረሰባት የመስጠም አደጋ የበርካቶች ሕይወት አለፈ የሚሉ መረጃዎች በዛሬው ዕለት ሲናፈሱ ውለዋል። ምንም እንኳን ጉዳዩን በተመለከተ ከመንግስት ተቋማት በኩል ይፋ መግለጫ ቢወጣም የከተማዋ የፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት በበኩሉ ቁጥራቸው በውል ያልታወቀ የብዙ ሰዎች ሕይወት ማለፉን በይፋ አስታውቋል። ከዚህ ውጪ የጣና ሐይቅ ጀልባ ባለንብረቶች ማህበር የሰጠመው ጀልባ በማህበሩ የሚተዳደር እንዳልሆነ ገልጾ ጀልባ ግን መስጠሙን እናውቃለን ብለዋል። የዚህ ማህበር መሪ አቶ ሻላቸው ጌትነት በሐይቁ ጀልባዎች በ3 ጎራ ተከፋፍለው እንደሚንቀሳቀሱ ገልጸው አንደኛ የእኛ እውነት የቱሪስት አገልግሎት ሰጪ፣ ሁለተኛ የአሳ አስጋሪዎች፣ ሶስተኛ እቃ ጭነት ጀልባዎች ናቸው ብለዋል። ከነዚህ ውስጥ ወደ ባህር ንግስ ብዙ ጀልባዎች ሄደው ነበረ ያሉ ሲሆን ከሄዱት ውስጥ የሰጠመው ጀልባ በልዩ ስሙ የአሳ ጀልባ የሚባለው እንደሆነ አስረድተዋል። ጀልባው ያረጀና የደከመ ነው፣ ሰዎችም ጭኖ ነበረ ሲሉ የገለጹ ሲሆን ብዙ ሰዎች ሞተዋል ተብሎ እየተነገረ ስለመሆኑ መረጃው አለኝ ባናቸው። አቶ ቻላቸው መረጃውን በተመለከተ ሲያብራሩ ማን ሞተ፣ የት ቀበሌ የሚለውን እስካሁን አልሰማውም። እኔ ባለ መረጃ አንድ ሰው ግንባሩ ላይ ተሰንጥቆ መጎዳቱን ሰምቻለሁ ብለዋል። የአደጋው መንስኤ በተመለከተ ያላቸው መረጃ ሲያስረዱ ጀልባዎቹ እርስ በርሳቸውን የተጋጩት በዚህም ነው ጀልባው የመስጠም አደጋ የደረሰበት ሲሉ ተናግረዋል። ሰዎች ያሳፈረው ጀልባ የሰጠመበት አካባቢ ከሐይቁ ዳርቻ ስለመሆኑ አስረድተው እኔ የቱሪስት ጀልባዎችን የሚመራው በእኛ ጀልባዎች በኩል ችግር የለም ባይ ናቸው። የሄዱት ሰዎች በሰላም ደርሰው መጥተዋል፣ በሰላም ተረክበናል ያሉ ሲሆን ነገር ግን የመንግስት እውቅና የሌላቸው የመጫን አቅማቸውና አገልግሎታቸው የሚታወቅ ጀልባዎች በአካባቢው ይንቀሳቀሳሉ ሲሉ ማስረድተዋል። የሚጭኑትን የህዝብ ቁጥር ልኬትም አያውቁትም፣ እኔ እነርሱ መከላከልም አልችልም ባይ ናቸው። ጀልባዎቹ ከልክ በላይ እንዳይጭኑ ከተቻለ መንግስት አካባቢውን የመቆጣጠር ስራ ይስራ፣ የስምሪት አገልግሎቱንም ራሱ ቢከውነው ጥሩ ነው ሲሉ ምክር ሀሳባቸውን ለግሰዋል።
የሰዓቱ ዜናችን እንደቀጠለ ይገኛል። ኢትዮጵያ በዜጎች ላይ የደረሰ ያለውን ጥቃት የሚከታተል ልዑክ ወደ ደቡብ አፍሪካ እንደምትልክ አስታውቃለች። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በህንድ ከተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ከደቡብ አፍሪካ አቻቸው ሮናልድ ላሞራ ጋር ኢትዮጵያ ላይ የደረሱ ያሉ ችግሮችን በጋራ መፍታት በሚቻልባቸው መንገዶች ዙሪያ መወያየታቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሳምንታዊ መግለጫቸው ላይ አስታውሰዋል። የሁለቱ ሀገራት ተቋማት የኢትዮጵያ አንድነት ለማረጋገጥና መሰል ጥቃቶችን ለመግታት በጋራ ለመስራት እንደተስማሙም አምባሳደሩ በመግለጫቸው ላይ ጠቁመዋል። ይህንን ተከትሎ ጉዳዩን የሚከታተልና ለጋራ መፍትሄ የሚሰራ ኢትዮጵያ ልዑካን ቡድን ወደ ደቡብ አፍሪካ እንደሚንቀሳቀስ ነው የታወቀው። የሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ በሰጡት መግለጫ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ዜጎቻችን በተወሰኑ የሳውዲ አረቢያ ከተሞች በተለያዩ እስር ቤቶች ይገኛሉ ሲሉ አስታውቀዋል። ከነዚህ መካከል አንዳንዶቹ በወንጀል ተጠርጥረው ነው በፍርድ ቤት ውሳኔ ማረፊያ ቤት ውስጥም የሚገኙ ሲሉ አስረድተዋል። በዚህ መሰረት አቅም በፈቀደ መጠን መፍትሄ መስጠት የሚቻለውን እዚያ መፍትሄ እየተሰጠ ከዚያ ባለፈ ግን ላቅ ያለ ችግር ያለባቸው ደግሞ የህግ ባለሙያዎችን ይዞ በመቅረብ ችግሩን ለመፍታት ጥረት እየተደረገ ይገኛል ሲሉ ጠቁመዋል። ጉዳዩን በዘላቂነት ለመፍታትም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሰሞኑ ከሳውዲ አረቢያ አቻቸው ጋር ውይይት ስለማድረጋቸው ነው አምባሳደር ነቢያት ያስታወሱት። ዜናችን እንደቀጠለ ነው። ወደ ውጭ ጉዳዮቻችን ነምራ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የነዳጅ ዋጋ እንደሚቀንስ ቃል ገብተዋል። በሆርሙዝ ሰርጥም ነዳጅ ጫኑ 1600 መርከቦችን በቅርብ ጊዜ ነጻ ያወጣሉ ሲሉ አስታውቀዋል። ትራምፕ ከኢራን ጋር የሚደረገው ድርድር በመልካም ሁኔታ ላይ እንደሚገኝ የሚገልጹ መግለጫዎችን በተደጋጋሚ እየሰጡ ይገኛሉ። በዓለም አቀፍ ገበያ ላይ እየጨመረ የሚገኘውን የነዳጅ ዋጋ ለመቆጣጠርና ለማረጋጋት በማሰብ የሚሰጡ መግለጫዎች እንደሆኑም ጠቁመዋል። የቴህራን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ፉአድ አዚር እንደሚናገሩት ከሆነ በዚህ ሰዓት የተካሄደ የሚገኘው ጦርነት በአሜሪካውያን ዘንድ ተቀባይነት ያጣ ግጭት ነው ሲሉ ገልጸውታል። የዚህ ምክንያት ሲያስረዱ ጦርነት በአሜሪካ ሕዝብ ዘንድ የሚወደድበት ዋና ምክንያት ዜጎች የጦርነቱን ዋጋ እየከፈሉ ያሉት ወደ ኢራን በሚተኮሱት ሚሳይሎች ብቻ ሳይሆን በየማዳዎች በሚገዙት የነዳጅ ዋጋ መጨመር ሳቢያ ስለመሆኑ አብራርተዋል። ኢራን በበኩሏ አሁን እየተካሄደ የሚገኘው የሰላም ጥረት ዘላቂ መፍትሄ እንዲያመጣ እንደምትፈልግ የጠቆሙት ፕሮፌሰሩ ትራምፕ ለሚቀጥሉት 2 ዓመት ተኩል በስልጣን ላይ ይቆያሉ። በዚህ መነሻ ከጥቂት ሳምንታት ወራት በኋላ ወደ ተመሳሳይ የጦርነት ጥቃትና ውጥረት መመለስ አንፈልግም፣ ጦርነቱ ለአንድና ለመጨረሻ ጊዜ ማክተም መረጋገጥ አለበት የሚል ጽኑ አቋም ቴህራን ይዛለች ሲሉ ለአልጀዚራ በሰጡት ቃለ ምልልስ ተናግረዋል። ፕሮፌሰር ፉአድ ኢዛዲ ከዚህ ውጪ በጦርነት ምክንያት ኢራን በትንሹ የ250 ቢሊዮን ዶላር የንብረትና የኢኮኖሚ ውድመት እየደረሰባት እንደሆነ የገለጹት ፕሮፌሰር ኢዛዲ ይህ የጉዳት ካሳ ገንዘብ ለኢራን የግድ መከፈል እንዳለበትና በድርድር ጠረጴዛ ላይ ዋነኛ አጀንዳ እንደሚሆን አክለው ገልጸዋል። ወደ መጨረሻ ጉዳያችን እናምራ። በኢራንና በአሜሪካ መካከል አዲስ የሰላም ንግግር መጀመሩ ተሰምቷል። የኢራኑ ታስኒም የዜና ወኪል እንደዘገበው ኢራን ከ3 ቀናት በፊት በፓኪስታን አምባሳደር በኩል 14 ነጥቦችን የያዘ አዲስ የተሻሻለ የሰላም ረቂቅ ሰነድ ለአሜሪካ ካስገባች በኋላ አሜሪካ የራሷን ማሻሻያና የውይይት ነጥቦችን ዛሬ በፓኪስታን በኩል ለቴህራን መላኮ ተሰምቷል። በዚህ ወቅት የኢራን ከፍተኛ ባለስልጣናት የአሜሪካን ሰነድ በጥልቀት የገመገሙት የሚገኙ ሲሆን እስካሁን ይፋ ምላሽ ከመስጠት ተቆጥበዋል። የፓኪስታን የአገር ውስጥ ጉዳይ ሚኒስትር ሞህሲን ናቅቪ በቴህራን የሚገኙ ሲሆን በሁለቱ ሀገራት መካከል ያሉትን ሰፊ የሀሳብ ልዩነቶች ለማጥበብና ስምምነቱን እንዳይከሸፍ ከፍተኛ የዲፕሎማሲ ጥረት እያደረጉ ይገኛሉ። አሜሪካ በድርድሩ ወቅት የኢራን የዘይት ማዕቀብ እንዲነሳ ልትስማማ እንደምትችል ፍንጭ የሰጠች ቢሆንም ኢራን ግን ሁሉንም ማዕቀቦች ሙሉ በሙሉ በአንድ ጊዜ ለማንሳት የሚያስገድድ ስምምነት እንዲሆን እየጠየቀች ትገኛለች። የኢራን 14 ነጥብ እቅድ በዋናነት የሚያተኩረው ጦርነቱን ሙሉ በሙሉ ማቆምና በአሜሪካ በኩል የእምነት ግንባታ እርምጃዎች እንዲወሰዱ በሚሉ ነጥቦች ላይ ነው ተብሏል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።